በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ይህ አዋዜ ሰበር ነው። ትልቁ ዳቦ ሊጥ ሆነ። የተወሰኑ የአውሮፓ መሪዎች ኢራን መርከቦችን በሆርሙዝ ሰርጥ ለሚተላለፉበት የምተመነውን ግብር ለመክፈል እየተዘጋጁ መሆናቸውን ብሉምበርግ ዘገበ። የትራምፕ ታላቁ ቁጣ ዘመቻ እንደተፈራው መጨረሻው አስረክቤ መጣው ሊሆን እንደሚችል ታላቅ ፍንጭ ሆኗል። ብሉምበርግ ባለሥልጣኖችን ጠቅሶ ሲጽፍ የአውሮፓ መኳንንቶች ከሚዲያ ፊት ገለል ብለው በሚያደርጓቸው ምክክሮች የአገልግሎት ክፍያ አይቀርልንም ነው የሚሉት። ኢራን መልከጥፉ በስም ይደግፉ እንደሚባለው የመግባቢያ ስምምነት ያሉትን ያልተግባብቶም ስምምነትን ከተፈራረሞች ወዲህ እንኳም በሰርጡ በኩል ወደ እሷ የውሃ ግዛት ጠግተው የማይተላለፉ መርከቦችን በሰው አልቦችና በሚሳኤል ቁዝምዝም አሰናክላ ከመጣል እንደማትቆጠብ ሁለት መርከቦችን በማነቦጭ ማሳየቷ ይታወቃል። ፕሬዚደንት ዶናልድ ትራምፕ ትናንት በሰጡት መግለጫ ይህንን የኢራን እምቢባይነት ሐሞት ለማፍሰስ ኢራን አዲስ ያስገጠመችውን የራዳር ጣቢያ ጭምር አፈር ከዱቄት አስገብተነዋል ሲሉ መግለጫ ሰጥተዋል። አውሮፓውያኖቹ በዚህ መልኩ ለግብር ቢሰናዱም አሜሪካና የሰላጤው አረብ መንግሥታት ግን አይደረግም፣ ኢራንና ኦማን ለውሃ መተላለፊያ በራቸው ሰባራ ስሙኒ አይበሏትም በሚል አቋማቸው ቁርጠኛነት ላይ ናቸው ይላል ብሉምበርግ። ነገር ግን መለስ ብሎ ደግሞ ሚዲያው አንዳንድ የሰላጤው ባለሥልጣናት በግል ሲመክሩ አቋማቸው እንደ አውሮፓውያኖቹ ነው ይላል። ምን አባታችን ማድረግ እንችላለን? እንክፈልና እንገላገል የሚል። በተለይ የኢራን የክፉ ቀን ባልንጀራ ኦማን ለአውሮፓ ባለሥልጣኖች ቁርጡን እንደነገረቻቸው የሆርሙዝ ሰርጥ ጉዳይ ከጦርነቱ በፊት ወደ ነበረበት ሁኔታ ይመለሳል ብሎ መጠበቅ ኢትዮጵያኖች እንደሚሉት ላማለኝ በሰማይ ነው። ብሉምበርግ እንደሚለው የኦማን መሪዎች እያሰቡ ያሉት የማላካ አይነት ሥርዓት ነው። ይሁንና ይህ ይሆን ዘንድ የሰላጤው መንግሥታት በሙሉ ደግሞ አሜን ብለው መቀበል አለባቸው። ማላካ እንደዚሁ 25 በመቶም የዓለም ሸቀጦች የሚተላለፍበት በኢንዶኔዥያ፣ ማሌዥያና ሲንጋፖር የተጎራበተ መተላለፊያ ነው። እንደ ዓለም አቀፋዊ መተላለፊያነቱ መርከቦች ሁሉ በነፃ የሚተላለፉበት ሲሆን በምትኩ መርከቦች በመተላለፊያ አጎራባች ሀገሮች ለሚያገኙት ነዳጅ መቅዳት፣ የመርከብ ሠራተኞችን ማፈራረቂያነትና ለመሳሰሉት አገልግሎቶች ክፍያ ያገኙበታል። እንደ አሮጌ የመኪና ጎማ ከመነዳሪ በኳታር ፈጣን ጣልቃ ገብነት 40 ቦታ እየተደረተ እየተለጣጠፈም እስትንፋሱ የተጠበቀው ያልተግባብቶም ስምምነት ባለፈው ማክሰኞና እሮብ ሁለቱ ባለጉዳዮች በቀጥታ ለመገናኘት ብቻ ሳይሆን በተናጠልም ተመሳሳይ ጉዳይ ላይ ለማውራታቸው እርግጠኛነት ሳይኖር ዋሽንግተንም ዶሃም ዓለምን የምሥራች ምስር ብሎ ማለታቸው አይዘነጋም። ትልቅ ለውጥ እያሳየን ነው ብለዋል። ይሁንና ኢራኖች ስለታሰረ የማዕቀብ ገንዘባቸው ፈጣን ፍቺ ጉዳይ እንጂ የአሜሪካኖቹን የሪል ስቴት አልሚዎች ስቲቭ ዊትኮፍንም ሆነ ጃሬድ ኩሽነርን በዐይናቸው እንዳላዩና ለማየትም ለማውራትም ዝግጁ እንዳልነበሩ ከመግለጽ በተጨማሪም ኢራን በምትለው ጣብቅ በኩል ተጠግቼ አላልፍም፣ ኦማንን ታክኬ አሊያም መሃሉን ሰንጥቄ ነው የማልፈው የሚል መርከብ ካለም ወዲያውኑ ያለአንዳች መዘግየት ኃይለኛ ምላሽ ያገኘዋል ስትል አስጠንቅቃለች። ደግነቱ በዚህ መሃል ካለፈው ሰኞ የጀመረ እስከ ትናንት 120 መርከቦች ሊያቆራርጡ በመቻላቸው
የነዳጅ ዋጋ በበርሜል ወደ $67 ወርዷል። ኳታር ማስቲሽ ሆና አየሩ ተንፍሶ እንዳያልቅ ጠጋግና ያቆየችውን የአልተግባብቶም ስምምነትን ፓኪስታንና ሳውዲ አረቢያ በጋራ ደስ ሲሉ መግለጫ መስጠታቸው ታውቋል። ኢራን ከኳታር መልስ አገሯ እንደገባች ማንሽ እኔ ከፈቀድኩት ጣብቁጭ ላወሳለሁ ብትይ ውርድ ከራሴ ብላም ከዛተች በኋላም ለሚቀጥሉት 4 ቀናት የማወራው ዲፕሎማሲ ገለመሌ ብሎ ነገር የለም፣ ታላቅ ቀብር ላይ ነኝ ስትል ግልጽ አድርጋለች። ኢራን ለ4 ወር ያህል ያዘገየችውን የእስላማዊ አብዮቷ የዕድሜ ልክ መሪና ገጽታ የነበሩትን አያቶላ አሊ ካሚኒን አስከሬን ለማሳረፍ የ1 ሳምንት የቀብር ሥነ ሥርዓት ዘርግታለች። አስከሬኑ የተቀመጠበት የሬሳ ሳጥን በይፋ መታየት ጀምሯል። ዛሬ ሥነ ሥርዓቱ የሚጀመረው ነገ ነው። ከዓለማችን 2 ኃያላን ጦር ኃይሎች ጋር ገጥማ ከደረሰባት አስከፊ ዋጋና ከ10 ዓመታት የማዕቀብ ድቆሳም በኋላ ኢራን ለመንፈሳዊ መሪዋ የተገባ ቀብር ለማድረግ የምትሳሳለት ገንዘብ የማትከፍተው ካዝና እንደማይኖር ግልጽ አድርጋለች። ባለሥልጣኖች እንደሚሉት በእስላማዊት ሪፐብሊኳ ታሪክ እጅግ ግዙፍ የሆነ ሕዝባዊ ንቅናቄ ተጀምረዋል። የመንግሥት ሠራተኞች፣ ዩኒቨርሲቲዎች፣ የሙያ ማኅበራት፣ የእሳት አደጋ ሠራተኞች፣ ወታደሮች፣ የእርዳታ ሠራተኞች፣ ሌላው ቀርቶ ሃይማኖታዊ ለቀስተኞች ቡድኖች ጭምር የቀብሩን ሥነ ሥርዓት በማደራጀትና ሥርዓተ ቀብሩ ሂደት በሚፈጸምባቸው 4ቱ ከተሞች ቴሄራን፣ ኩም፣ ናጃፍና ካርባላ የሚተማውን ሚሊየን ወፈሰማያት ሕዝብ በመምራትና በማቀናጀት ዝግጅት ውስጥ ተጠምደዋል። የኢራን ባለሥልጣኖች ከወዲሁ እንዳወጁት መንፈሳዊ መሪያቸውን ለመቅበር ደረታቸውን የጣሉት ምዕመናን ብዙ ሚሊዮኖች ናቸው። የኢራን መላ ሚዲያ በዝክረ አያቶላ ካሚኒ ላይ ተጠምዷል። ትንተናው፣ ትዝታው፣ ግጥሙ መላ ሀገሪቱን ለታላቅ እምባና ስንብት ሰቅዟል። ይህ በእንዲህ እንዳለ ኢራን ለአሜሪካና ለእስራኤል በዚህ ሀገራዊ የቀብር ሰዓት አንዳች ነገር አድርጋለሁ ብትሉ ወየውላችሁ ብላለች። የኢራን ጠላቶች ሆይ፣ በተለይ እናንተ አሜሪካና ጽዮናዊቱ አገዛዝ ስተት እንዳትሰሩ፣ እጃችሁን ሳት እንዳይላችሁ፣ ጦር ኃይላችን ሊያደርስባችሁ የሚችለውን በቀል አስቡት ብላለች። በጦር ኃይሎቿ ጥምር አዛዥ በካታም አልአምቢያ ማዕከል ጽሕፈት ቤት አዛዡ አሊ አብዶላህ በኩል በቴሄራንና በአሊ ካሚኒ የትውልድ ቦታና አጽማቸው በሚያርፍበት ማሻሃድ የሰማይ ክልሉ ለማናቸውን በረራ በጊዜያዊነት ሊዘጋ እንደሚችልም ተገልጿል። እስራኤል በቁጥር 1 ጠላትነት በታዳኝነት የመዘገበቻቸው ሦስተኛው አያቶላና የካሚኒ ልጅ ሞጅታባ ካሚኒም በቀብሩ ሥነ ሥርዓት ምክንያት ለመጀመሪያ ጊዜ ፊታቸውን ይገልጣሉ ተብሎ ይጠበቃል። በቴሄራን የሚደረገው ጸሎተ ፍትሐትን እንደሚመሩም ይወራል። የእስራኤል መከላከያ ሚኒስትር እስራኤል ቃስ ከ3 ቀን በፊት ጁን 30 በሰጡ መግለጫ የሞጅታባ ጉዳይ የተቆረጠ ነው፣ የሙታን መዝገብ ውስጥ ጽፈናቸዋል ማለታቸው አይዘነጋም። የኢራን ፓርላማ ብሔራዊ ደህንነቱና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይም ኢብራሂም ሬዛኤ በበኩላቸው እንደዛማ ከሆነ እኛም የኒውክሌር አቋማችንን እንደገና ልናጤነው እንገደዳለን ሲሉ አስጠንቅቀዋል። በጽዮናዊቱ አገዛዝ የጦር ሚኒስትር የኢራንን ሕዝብ መሪ ለመግደል የሰጠው ዛቻም የኒውክሌር መርሃችንን እንደገና እንድናጤን ተጨባጭና አስገዳጅ ምክንያት ይሰጠናል ብለዋል። አንቀጽ 8 ሊቀለበስ ይችላል ባይ ናቸው። ቃል አቀባዩ በዚህ መሠረት በባለ 14 ነጥቡ ባልተግባብቶም ስምምነት 8ኛ አንቀጽ መሠረት የኒውክሌር ጦር መሣሪያ የማምረት ሕልሟን ኢራን እርም ለማለት የበለጸገ ዩራኒየሟን በዓለም አቀፉ አቶሚክ ኤነርጂ ክትትል ስር እንዲውልና ለወደፊቱም የኒውክሌር ፕሮግራሟ የመጨረሻ ማዕቀፋዊ ስምምነት ለመድረስ የገባነውን ቃል እንቀለብሳለን ማለታቸው ነው። ይህ የኢራን የቀብር ሥነ ሥርዓት በእውነት ሀገሪቱንም በእጅጉ ያስጨነቃት ነው። ምክንያቱም ሀገሪቱ ከዚህ በፊት 2 መሰል የቀብር ሥነ ሥርዓቶች አካሄዳለች።
የመጀመሪያው የሥርወ መንግሥቱ መስራች የነበሩትና በፈረንጅ አቆጣጠር 1989 ከዚህ ዓለም በሞት የተለዩት የአያቶላ ሮላ ኾሜኒ ቀብር ነው። ከሳቸው ቀጥሎ ኢራን የምታውቀው ከአጽናፍ አጽናፍ ሀገሪቱን ያነቃነቀና በሁለቱም የቀብር ሥነ ሥርዓቶች በነገራችን ላይ በብዙ መቶ የሚቆጠሩ ሰዎች በመረጋገጥና በትርምስ በፍንዳታ በብዙ ምክንያት ሞታቸው የሚታወስ ነው። በፈረንጅ 2020 ዓ.ም አሜሪካ በኢራቅ አየር ማረፊያ ላይ የገደለቻቸው እና በዋነኛነት የኢራን የውጭ ክንድ የሆነውን ኩድስ ኃይሎችን በመምራት ዛሬ ከፍተኛ ተግዳሮት ሆኖ የምናየውን ሄዝቦላን እንዲሁም በሶሪያ የሶሪያን መንግሥት ከመደገፍ አኳያ ዛሬ ለተፈጠረው የሐውቲ ኃይል እንደዚሁም በኢራቅ ውስጥ ለተበራከቱት ደጋፊ ኢራን ሚሊሻዎች መፈጠርና ለኢራን በመካከለኛው ምስራቅ ውስጥ እንደ አንዳች ኃይል መነሳት መሠረቱን የጣሉት ቋሲም ሱሌማኒ ጀነራል ቋሲም ሱሌማኒ የቀብር ሥነ ሥርዓት ሁለቱ በሀገሪቱ ታሪክ እጅግ ከባድ ሁነት ነበሩ። አሁን የሦስተኛው ነው። የአሊ ካሜኒ ቀብር ደግሞ ከዛም የበለጠ አንድምታ ያለው ነው። አገዛዙ እውነቱን ለመናገር አይተርፍም ከተባለው ሞት የተረፈበት ነው። በመካከለኛው ምስራቅ ሀያል አየር ኃይል እስራኤልና በዓለማችን ሌላ ሀያል አሜሪካ አየር ኃይሎች ጥምር ጥቃት የባህር ኃይል ጥቃት ውስጥ ወድቆ ለ40 ቀናት መትረፍ የቻለ መሆን ብቻ ሳይሆን ቢያንስ አሜሪካንንም ማንሰር የተለያዩ የጦር ሰፈሮቿን በሰላጡ ሀገሮች ላይ በመኮርኮም ማንሰር የቻለ ኃይል ሆና የወጣችበት ነው ኢራን። ስለዚህ እውነቱን ለመናገር የአሊ ካሚኒ ቀብር ለኢራን አገዛዝና ለተከታዮቻቸው ለእስላማዊት ኢራን ሪፐብሊክ ተከታዮች በሙሉ ታላቅ የለቅሶ የዋይታ እና አብሮም በዛው መጠን ደግሞ አድማጮቻችን እንዲገነዘቡ ፈልገው ታላቅ የድል ቀን ነው። ስለዚህ እነዚህ ሁለት ኃይለኛ ስሜቶች ከ15 እስከ 20 ሚሊዮን ሕዝብ በነቂስ ያወጣሉ ተብሎ ታምኗል እና በተለይ የአሊ ካሚኒ አጽም ለሕዝብ እይታ በሚገለጥበት እንዴት አድርጎ መቋቋም እንደሚቻል የሚኖረውን የሐዘን ፍንዳታ እንዴት አድርጎ መገደብ እንደሚቻል እንኳን ለኢራኖች ለማይመለከተን በርቀት ያለነውን በጣም የሚያሳስብ ነው። በተለይ በአሊ ኻሜኒ ጊዜ ሕዝቡ ስሜቱን ባለመቆጣጠሩ እና ቶታሊ ነገሮች ከቁጥጥር ውጭ እየወጡ ስለነበረ ብዙዎች ሞተዋል። በመቶዎች የሚቆጠሩ የእሳቸውን አስከሬን ኢራን በሄሊኮፕተር ይዛ ከማዕከሉ ይዛ ለመውጣት መገደዱ ያን የሚታወስ ነው። አሁን ነገ የሚጀምረው በታላቁ በሳቸው ስም በሚጠራው በኾሜኒ የመስጊድ ማዕከል ነው። በጣም ሂውጅ የሆነ በጣም በልዩ ሁኔታ የተሰራ ታላቅ መስጊድ ነው። ብዙ የተቀናጁ ነገሮች አሉት። ኮምፕሌክስ እና የጸሎት እንግዲህ በተዛማጅ ትርጉሙ ፍትሐተ ጸሎት ምንድነው የሚካሄድበት ነው እና ይህንን ፍትሐተ ጸሎት እስካሁን ድረስ ከሕዝብ ዓይን ተሰውረው በድምፅም በአካልም ተሰውረው የቆዩት የኢራን ሦስተኛው አያቶላ አሊ ሞጅታባ ካሚኒ ይመሩታል ተብሎ ይጠበቃል። ኢሳያስ በእውነት ነገ ቅዳሜ በኢራን ድብልቅ ያለ ስሜት የሚኖርበት ነው። የሚገቡ ሀገሮች ከ94 በላይ የመንግስታዊ ልኡካኖች እንደገና ደግሞ የሃይማኖት
ተወካዮች ምዕመናን ራሳቸው ከዓለም ዙሪያ ይገባሉ። ራሽያ የቀድሞ ፕሬዚደንቷ ዲሚትሪ አናቶሊየቪች ሜድቬዴቭን እንደምትልክ አንዳንድ ዘገባዎች ጠቁመዋል። ህንድም ትልካለች፣ ቻይናም ሚኒስትሮች ይልካሉ። በኋላ ላይ ይህን ዝርዝር ወይም ማምሻው ላይ በስፋት እናቀርበዋለን። በእውነት በኢራን ታሪክ ልዩ ምዕራፍ የሚይዝ ሁነት ነው የሚሆነው። ኢሳያስ ዓለም መቼስ ያው የቀብር ስነስርዓቱ እጅግ በጣም የሚገርም ነው። ከ15 እስከ 20 ሚሊዮን ህዝብ በጣም ከፍተኛ ቁጥር ነው ያለው። እንግዲህ ይሄ የቀብር ስነስርዓት በአንድ ቦታ ላይ ብቻ አይካሄድም። በምን መልኩ ነው ሊካሄድ የታሰበው? ዓለም በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። እንግዲህ ቅዳሜ እና እሁድ ለ2 ቀን በቴህራን በስማቸው በአያቶላ ሮላ ሆሚኒ በእሳቸው ስም በሚጠራው ታላቅ መስጊድ ስለ በጣም በጣም ቫስት ነው። በውስጡ ብዙ ነገሮች የሚያከናውን ነው። እዛ ውስጥ ነው ዋነኛው። ህዝቡ ከባድ ነው እንደሚመስለኝ እንግዲህ ይሰናበታል እያየ 2 ቀን በዚህ ሁኔታ ህዝቡ እንዲያያቸው ነው እንዲሰናበታቸው ነው የሚደረገው። ከዛ በኋላ በቴህራን ጎዳናዎች ላይ ተሸክመው በታላቅ ለቅሶ የቀብር ስነስርዓት ሂደት ነው የሚከናወነው። ከዛ ወደ ኩም ይሄዳል። ከኩም ከተማ ወደ ኢራቅ ናጃፍ፣ ከኢራቅ ናጃፍ እንደገና ወደ ኢራቋ ሌላ ካርባላ ከተማ ድረስ ማለት ነው። ከዛ መጨረሻ ላይ ከካርባላ ተመልሶ ነው በሚቀጥለው ሳምንት ሐሙስ በተወለዱባት ስሟ ማሽካላ ከተማ የቀብር ስነስርዓታቸው የሚፈጸመው። ኢራቅ ራሷ በዜናው ላይም አድማጮች እንደሰሙት ሚሊዮኖች ኢራቃውያን ለቅሶ ላይ ናቸው። ኦልሬዲ መሪያቸውን ለመሰናበት መንፈሳዊ መሪያቸውን ለመሰናበት ይላል። ራሷ ኢራቅ ከኢራን ባልተናነሰ ጥምቀት ትዕይንት ነው የሚሆነው። ኢሳያስ ዓለም እንግዲህ በዜናው ትንታኔ መጀመሪያ ላይ ኢራን ለሆርሙዝ ሰርጥ ለማሳለፍ ገንዘብ መቀበል ልትጀምር ነው የሚል ነገር አንስተሃል። ይሄ ከሆነ አሜሪካ ድርድር ማድረግ ለምን አስፈለጋት? ለምንድን ነው መደራደር የፈለገችው አሜሪካ? በመደራደሯስ ያገኘችው ጥቅም አለ ወይ? በሌላ መልኩ ደግሞ ስንመለከተው አሜሪካና እስራኤል የዚህ የቀብሩ ስነ ስርዓቱን ለመተናኮስ ከሞከራችሁ ብሎ የማስፈራሪያ ዛቻ አስቀምጠዋል። ቻይናና ሩሲያ ያላደረጉትን ያልፎከሩትን ያልዛቱትን ነገር ኢራን እንዲህ በማድረጓ ከምን የተነሳ ነው? እንግዲህ ዜና ያው እንደምታውቀው ጋዜጠኞች በቀጥታ ወሬ ማግኘት እድላቸው ሚስጥር የማግኘት እድላቸው በቀጥታ አይነገርም። ስለዚህ ምን ተባለ በሚል ምንጭ እየፈለጉ እያገናኙ ነው ሊነግሩን የሚታገሉት። የዚህን አይነት ጋዜጠኛነትን ፍጻሜ ለማምጣት የተጀመረው ዊኪሊክስ ተብሎ የሚታወቀው መንግስት እንደ መንግስት ሊይዘው የሚገባ ሚስጥር የለም እና ህዝቡ መንግስት የሚያውቀውን ህዝብ ማወቅ አለበት፣ ሚስጥራዊ ብሎ ነገር መኖር የለበትም በሚል የጀመረው ጉዞም የእሱን ህይወት ትልቅ አደጋ ላይ ካደረሰው በኋላ አሁን እርም ብሎ በአውስትራሊያ ዛፍ ጥላ ስር በሰላም እንደሚያሳልፍ ነው የምናውቀው። ማነው እሱ? የዊኪሊክስ መስራች። ስለዚህ ምን ልል ፈልጌ ነው፣
ሳውዲ አረቢያን በተመለከተ ስናወራ የቆየ ነው። ጋዜጠኞች እየታገሉ ለማውጣት ሞክረዋል። እርስ በርሱ የሚጋጭ ብዙ ነገር አለው። የምንሰማው ደግሞ አሁን ኢቭን አሜሪካ ከሳውዲ አረቢያ ጦሯን ለመቀነስ እያውጠነጠነች መሆኗና የዚህም ምክንያት ባለፈው ፕሮጀክት ፍሪደም ብላ የጠራችውን የሆርሙዝ ሰርጥ መግቢያ ላይ ተፋፍገው የሚገኙ ወደ 2000 የሚደርሱ መርከቦችን እያጀበች ለማስወጣት እቅድ ዘርግታ እንቅስቃሴ ለመጀመር አውጃ ልንቀሳቀስ ባለች ጊዜ ሳውዲ አረቢያ ከዚህ ከሳዑዲ አረቢያ ጦር ሰፈር አንዳችም አገልግሎት መጠቀም አትችሉም፣ የአየር ክልሌም ለዚህ ዓላማ ዝግ ነው በማለቷ የተነሳ አሜሪካ በከፍተኛ ሀፍረት ያንን ለመሰረዝ መገደዷንና በዚህም የተነሳ በኋላ ላይ ሳዑዲ አረቢያ አልጋ ወራሹ ሐሳቡን ቀይሮ ቢፈቅድም አጠቃላይ ጉዳዩ በድብቅ እንዲካሄድ ሆነ፣ በይፋ እንደተሰረዘ ነው። በዚህ መንገድ መሆኑ አሜሪካ እጅግ ስለከነከናት በሳውዲ አረቢያ ያለውን ኃይሏን በከፊል ለማስወጣት እያውጠነጠነች መሆኗን ገልጸናል። እና ከዚህ ጋር ተያይዞ ከዚህ ዜና ጋር የመጣልን ይህ ጦርነት እልባት አግኝቶ ወይም ፍጻሜ ላይ ደርሶ ሳይሆን የቆመው የሰላጤው ሀገሮች አራ አለቅን በቃ። ስለዚህ ከዚህ ጦርነት የሚገላግለን ማንኛውም ስምምነት ይሻለናል ብለው በግንባር ቀደምትነት በመግፋት በዛ በኩል ኳታር ናት በጣም ቅርብ ለኢራን፣ ለዶናልድ ትራምፕም በጣም ቅርብ። በእሱ አውሮፕላን ነው ዶናልድ ትራምፕ እየተመነሸነሹ ያሉት ኤርፎርስ ዋን በኳታር። ስለዚህ ሁለቱንም ተደራዳሪዎች ቅድም እንዳልኩ ከአሮጌ መኪና ከመነዳሪ 10 የሚፈነዳዳውን እየለጣጠፈች እስካሁን ድረስ በዚህ ደረጃ ላይ በማድረስ አኳያ ኳታር ከጀርባዋን ሳውዲ አረቢያ ያሉ። ስለዚህ ምን ለማለት ፈልጌ ነው? የሰላጤው ሀገሮች ይህ ጦርነት እንዲቆም ፈልገዋል። ስለዚህ አሁን ከዚህ ውጭ ምንም ነገር ቢደረግ ያለው እድል ኢራንን ማሸነፍ ነው በጦርነት የሚል ነገር ካለ ደግሞ አይፈልጉትም ሁሉም። አሁን በዚህ የተነሳ አሁን እንግዲህ ማደሱ የዜና ምንጭ እንደነገረን አውሮፓውያን መኳንንቶችም ያው ፕራግማቲስት ይባላሉ እንደዚህ አይነት መሪዎች፣ ጎበዝ ነገር እየከፈልን አገር ሰላም ዓለም ሰላም ቢሆን ነው ጥሩ የሚል እንትን ውስጥ አቋም ውስጥ ናቸው። አልፎ ተርፎ ራሳቸው የሰላጤው ሀገሮችም በተናጠል ሲገናኙ ይሄ ነገር እንደዚህ ቢሆን ነው የሚል ነገር እየመጣ ነው። ኦማንም ያረጋገጠችው ነገር የእኛን ሀገር ተረት ተጠቅሜ ላም አለኝ በሰማይ ነው ሁኔታው ከጦርነት በፊት ወደ ነበረ ይመለሳል የምትሉ ከሆነ ኦማን ለኢራን ብቻ ሳይሆን ለቀሪው ዓለምም ታማኝ ናት። ስለዚህ ኢራኖች በዚህ ላይ ያላቸውን ቁርጠኛነት በደንብ የምትረዳ ሀገር ናትና በዛ መንገድ አያስኬድም። ያንን ህልም ተዉት፣ ጊዜያችሁን አታጥፉ። ባይሆን ምንድን ነው በቀጥታ ለመተላለፊያ በሚከፈል ገንዘብ ባይሆን እንኳ በአገልግሎት ገብቷል፣ ለዚህ አገልግሎት በሚል ኢራን ዞሮ ራሷ ኦማንም እንግዲህ ጠብሰቅ ያለ ገንዘብ የሚያገኙበት ስርዓትን አሜን ብሎ መቀበል አስፈላጊ ነው የሚል ድምዳሜ ላይ ነው። ይህም በተመለከተ እንግዲህ እምቢኝ ያሉ ተብሎ በይፋ የሚነገረው አሜሪካና የሰላጤው ሀገሮች ናቸው። ግን በውስጥ ለውስጥ የሚነገረውን ደግሞ እየሰማን ነው። እኔ እውነቱን ለመናገር እነዚህን እውነታዎች ዶናልድ ትራምፕ የማይሆንም ቆሜ ነው ሞቼ ጭራሽ እነ ጆ ባይደንን ሰው እንደ ዝናብ እያንጠባጠባችሁ መጣችሁ ብዬ አፍጋኒስታን ላይ በመሳቂያነታቸው አሜሪካን ለብልጥ ያስወሰዳችሁ አሜሪካንን መሳቂያ ያደረጋችኋት ብዬ ያልኩ ሰው አሜሪካ ታፈረች። አሜሪካ ኢዝ ባክ ያልኩ ሰው እንዴት እንደዚህ አስረክቤ መጣው ምንድን ታሪክ በሚል እምቢኝ ብለው ወደ ጦርነት ሊገቡ ይችላሉ ብሎ ለማሰብ እነዚህ በዙሪያቸው ያሉ አጋሮች ፈቃደኛ በማይሆንበት ሁኔታ የሚታሰብ አይደለም። ተወደደም ተጠላም
ሆርሙዝ ሰርጥ የኢራን ነው። ኢሳያስ ዓለም እንግዲህ የቀብሩን ሁኔታ እና አጠቃላይ የሆርሙዝ ሰርጥን አካባቢ ዜናዎች እየተከታተል እናቀርባለን። ዓለም አሁን አስፋልት ጥግ ላይ ቆሜ ነው እያወራው ያለሁት። የድምፅ መረበሽ ካለም አድማጭ ተመልካቾቻችንን ይቅርታ እንጠይቃለን። መልካም ቀን ይሁንልን። መልካም ቀን። በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ።